በተለይ በሴቶች ዘንድ ከፍተኛ ተወዳጅነት ያለው ሀብታም ድሃው በከተማና በገጠር ያለችዋ ሴት ለፊትና ለቆዳ ጥራት የሚጠቀሙት ባለው ተደራሽነትና ከሌሎች ቅባቶች አንጻር ሄራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጋው ረከስ ያለ በመሆኑ ለብርድ የሚጠቀሙት ቫዝሊን ነው። ቫዝሊን የቆዳ ጥራት ከመጠበቅ ባለፈ ሌሎች 120 ጥቅሞች እንዳሉት የሰማ ግለሰብ መደነቁ አይቀሬ ነው። በዚህ ቪዲዮ የቫዝሊንን አስገራሚና ያልተጠበቁ እውነታዎችን እንመለከታለን። ቫዝሊን ከ120 በላይ ጥቅሞች እንዳሉት ቢነገርም ለዛሬው የቫዝሊንን 10 አስገራሚ ጥቅሞች እናያለን። አንደኛው ቫዝሊን በውድ ዋጋ የገዛነው ሽቶ በንፋስ አማካኝነት ሽታው ሳይጠፋ ለብዙ ሰዓታት አብሮን እንዲቆይ ያደርጋል። ቫዝሊን ሽቶአችንን በትንሹ ተቀብተን ሽታው ሳይጠፋ ለረጅም ጊዜ ሙሉ ቀን የሽቶው ሽታ አብሮን እንዲቆይ ያደርጋል። ይህን ለማድረግ ሽቶ የምንቀባበትን የሰውነት ክፍል ላይ ከሽቶ አስቀድማችሁ ጥቂት ቫዝሊን በትንሹ ቦታው ላይ በማኖር ከዛም ጥቂት ሽቶ በቫዝሊኑ ላይ መነስነስ አከተመ። በዚህ ዘዴ የተቀባችሁት ሽቶ ከሰውነታችሁ ላይ ሳይለቅ ለብዙ ጊዜ በሰውነታችሁ ላይ ተጣብቆ ይቆያል። ሁለተኛ፣ ቫዝሊን የቦርሳችን፣ የቀሚሳችን እንዲሁም የሱሪያችን ዚፕ አልነቃነቅ ብሎ ሊያስቸግር ይችላል። ዚፑ ለመከፈትም ሆነ ለመዘጋት አስቸጋሪ ሲሆን በኃይል ለመክፈትና ለመዝጋት ከመጣ ይልቅ በመጠኑ ዚፑን ቫዝሊን በመቀባት ብቻ በቂ ነው። ምክንያቱም ቫዝሊኑ ባለው ከፍተኛ ልስላሴና ቅባታማ ባህሪ ዚፑ በቀላሉ እንዲሸራተትና ለመክፈትና ለመዝጋት እንድንችል ይረዳናል። ሶስተኛ፣ ቫዝሊን በእንጨት ላይ ያሉ ምልክቶችን ለማጥፋት ይጠቅማል። ይህ ብዙዎች የማያውቁት የቫዝሊን ባህሪ ሲሆን ቫዝሊን በእንጨት የተሰሩ የፈርኒቸር ውጤቶች ላይ የሚወጡትን ምልክቶች ለማጥፋት በቅድሚያ በእንጨት ውጤቶቹ ላይ ቫዝሊን በበቂ መጠን በመጨመር ሳትነካኩ ለአንድ ቀን ካሳደራችሁ በኋላ በቀጣዩ ቀን በንጹህ ጨርቅ ቫዝሊኑን ጠርጋችሁ ስታነሱት እነዚህ የእንጨቶች ላይ ምልክቶች ተጠራርገው ይጠፋሉ። አራተኛ፣ የተሰበረ የስልክ ስክሪንን ለመጠገን። ይህ እንኳን እንደ ስልካችሁ ይወሰናል። ስልካችሁ ወድቆ ስክሪኑ ቢሰነጣጠቅ ገንዘብ አውጥታችሁ ከማሰራታችሁ በፊት ይህ ዘዴን መጠቀም ጠቃሚ ነው። ቫዝሊኑ ያለውን እፍግታ ሁሉም ስልኮች ላይ ባይባልም አብዛኞቹ ስልኮች ከሚጠቀሙት ኤልሲዲ ጋር እኩል በመሆኑ የተወሰነ ቫዝሊን በማምጣት የተሰነጠቀው ስክሪን ላይ ከሞላችሁት በኋላ ስክሪናችሁ የተሰነጠቀበት ቦታ ላይ መነካካትና መጠቀም የሚያስችላችሁ ሲሆን እዚህ ላይ ትርፍ ቫዝሊን እንዳይኖር በመጥረግና ወደ ውስጥ እንዳይገባ ባለማብዛት ከፍተኛ ጥንቃቄ ልታደርጉ ይገባል። አምስተኛ፣ ነፍሳትን ለመከላከል። ዝንብ፣ ቢምቢ፣ የወባ ትንኝና ሌሎችም ነፍሳትን በተለይ በክረምት ወራት በከፍተኛ መጠን የሚሰራጩ ሲሆን በእነዚህ ነፍሳት ከመነከስ ለመዳን ከፍተኛ የኬሚካል ይዘት ያላቸውን ቅባቶች ከመጠቀም ይልቅ እጅና እግራችሁን አስቀድማችሁ ቫዝሊን በመቀባት ወደ ውጭ ስትወጡም ይሁን በለበሳችሁት ስፍራ ከነፍሳት ንክሻ ሊመጣ ከሚችለው ተያያዥ ጉዳት ራሳችሁን ማዳን እንደምትችሉ ተመራማሪዎች ይናገራሉ። ስድስተኛ፣ የቆዳ ጫማን ለማስዋብ። አብዛኛውን ጊዜ የቆዳ ምርቶች ላይ መጫጫር የሚስተዋል ሲሆን ይህንን ጭረት ከቆዳ ጫማዎቻችሁ ላይ በቀላሉ ለማስወገድ እንዲያስችላችሁ ጫማው ላይ የተጫረውን ቦታ በመለየት ቫዝሊን ከቀባችሁት በኋላ በንጹህ የጥጥ ጨርቅ ጠረቅ አድርጋችሁ አንሱት። ያኔ ጫማው አዲስ ይመስል ያምርበታል። ሰባተኛ፣ የሚጮሁ የበርና የመስኮት መጋጠሚያዎችን ለማስተካከል። በርና መስኮት ሲከፈትና ሲዘጋ የሚሰቀጥጥ ድምፅ ሲያወጣ ይሰማል። ይህንን ሰቅጣጭ ድምፅ ለማስተካከል ውድና በቀላሉ የማይገኙ ማለስለሻዎችን ከመጠቀም ይልቅ በቤታችን በአነስተኛ ዋጋ የገዛነውን ቫዝሊን
When የበርና skin feels የመስኮት right, መቃኖችን በመፍታትና everything else በስሱ falls into place. ቫዝሊን ከቀባችሁት በኋላ Crystal ላዩንም clear, በተመሳሳይ weightless. በመዳረስ መልሳችሁ መጥቀምና Wear your skin, የተዳረሰ ቦታ wear your ካለ Vaseline. ከነድራሹ በመጥረግ ይህንን በማድረጋችሁ ቫዝሊኑ የበርና የመስኮት መጋጠሚያዎቹ ውስጥ ድረስ በመዝለቅ እጅግ የዛገውንና ድምፅ የሚያወጣውን አካል በመተፋፈግ ድምፅ እንዳያወጣ በማለስለስ ድምፁን ያጠፈዋል። ስምንተኛ ቀለምን ለማስወገድ በስራ ቦታ እጃችንና እቃዎቻችን ቀለም እንዳያበላሽብን ለማድረግ አይነተኛው መፍትሄ ቫዝሊን ነው። በቤት ውስጥ አሊያም በስራ ቦታችሁ ከቀለም መቀባት ጋር የሚገናኙ ነገሮችን ለመስራት ስታስቡና አንዳንዴም የገዛ ቤታችሁን ራሳችሁ ታስቡ ይሆናል። ታዲያ ቤታችሁንም ይሁን ሌላውን ነገር ቀለም ቀብታችሁ ከበቃችሁ በኋላ ሌላው ፈታኝ የሚሆነው አካባቢውን ሁሉ የሚያዳርሰውን የቀለም ፍንጥርጣሪ ነው። ቀለም እጃችሁን፣ ፊታችሁን፣ ሌላም አካላችሁን ሊነካ እንዲሁም ደግሞ ቀለም እንዲነካቸው የማትፈልጓቸውን ሌሎች መሳሪያዎች ሊነካባችሁ ይችላል። ነገር ግን ቀለም መቀባት ከመጀመራችሁ በፊት አስቀድማችሁ እጃችሁን፣ ፊታችሁንና እግራችሁን ቀለም ይነካል ብላችሁ ያሰባችሁትን ሌሎችንም የሰውነት ክፍላችሁን በሙሉ ቫዝሊን ተቀቡ። ቀለም እንዳይነካቸው የምትፈልጉትን እቃዎች በሙሉ ቫዝሊን ቀቧቸው። ከዚያም ቀለሙ ሲንጠባጠብ በቀላሉ ያለምንም መታገል በእጃችሁ ጠረግ በማድረግ ብቻ ቀለሙን ከሰውነት ክፍላችሁና ከእቃዎቻችሁ ላይ ማስወገድ ትችላላችሁ። ዘጠነኛ ሜካፕ የነካውን ልብስ ለማጽዳት ሸሚዛችሁ አሊያም ሌላ ልብሳችሁ ላይ በለበሳችሁት አጋጣሚ ሊፕስቲክ ነክቶት ልታገኙ ትችላላችሁ። በዚህ ጊዜ ከመጣል ወይንም ሊፕስቲኩን ለማስለቀቅ ከመታገል ይልቅ የተነካካውን ቦታ ላይ ቫዝሊን በመቀባት አሽቶ በቀላሉ ማስለቀቅ ይቻላል። አስረኛ ጥፍር ቀለም በቀላሉ ለመቀባት አንዲት ሴት ራሷን ጥፍር ቀለም ለመቀባት ከፈለገችና ጥፍር አካባቢ ያለውን ቆዳ ጥፍሩ ቀለሙን እንዳይነካት ከፈለገች በቤቷ ውስጥ ያለውን ቫዝሊን መጠቀም ትችላለች። አሰራሩ ጥጥ ቫዝሊን እንዳይነካት በፈለገችበት የቆዳዋ ክፍል ላይ በመቀባት ጥፍር ቀለም መቀባት ትችላለች። በዚህ ወቅት ጥፍሯን ስትቀባ አልፎ ቆዳዋን የነካትን ጥፍር ቀለም በቀላሉ በመጥረግ ብቻ ማስወገድ ትችላለች። ይህ ካላስፈላጊ ወጪና ድካም ያድናታል። ቫዝሊን በዚህ ቪዲዮ ከዘረዘርናቸው በላይ የሆኑ በርካታ ጥቅሞች ያሉት ሲሆን ይህም ቫዝሊንን ዘርፈ ብዙ ጠቀሜታ ካላቸው ምርቶች ውስጥ እንዲካተት አድርጎታል።